የስልጤ ዞን ትምህርት መምሪያ ባዘጋጀው የ2009 የትምህርት ስራዎች የንቅናቄ መድረክ የዞንና የወረዳ አመራሮችን ጨምሮ በዞኑ በየደረጃው የሚገኙ የትምህርት ባለድርሻ አካላት ተገኝተዋል። የ2009 የትምህርት ዘመን የአጠቃላይ ትምህርት ጥራት ተሳትፎና ውስጣዊ ብቃት ማሳለጫ የህዝብ ንቅናቄ እቅድም በዞኑ ትምህርት መምሪያ ኃላፊ ቀርቦ ውይይትም ተካሂዶበታል። ቅድመ መደበኛ ህጻናት ላይ ትኩረት ሰጥተን መስራት እንዳለብን ዋናው ለትምህርት ጥራት መሰረቱ ያው ቅድመ መደበኛ ህጻናት አካባቢ ነው። ወመህና ስልጠና ቦርዱ ትምህርት ቤቱም አንዳንድ መጠናከር ባለባቸው ጉዳዮች በተማሪዎችም ጉዳይ በቤተ መጻሕፍትም በትክክል መከታተላቸውን አለመከታተላቸውን ይህን እያወያየን እንትን ስለሄድን ብዙ ለውጦችን አምጥተናል። ውስንነቶቹን በ2009 የትምህርት ዘመን ለመቅረፍ ተቀናጅቶ እንደሚሰሩም ተናግሯል። የሚመለከተው አካል ቀስቦ ወመ ሱፐርቫይዘር ርዕሰ መምህርና የጽህፈት ቤት አካላትም ጭምራሉ። ይህንን ወስደን ቀጣይ እንድናስተካክል ያው ዝግጅት እያደረግን ያለንበት ሂደት ነው ያለው። በቅድመ መደበኛ ትምህርት ተሳትፎና አደረጃጀት የምስራቅ አዘርነት በርበሬ ወረዳ እንደ ጥሩ ተሞክሮ ተወስዷል። ለአሁኑ ቅድመ መደበኛ ጣቢያ አሁን በራሱን ችሎ ህብረተሰቡ ሰርቶታል። ቀጣይ ግን እዛ ቅድመ መደበኛ ጣቢያ ላይ ሌላ ተሞክሮ ልንፈጥር ቆርቆሮ የሸለምንበት እንትን አለ። የስልጤ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ አቶ ዘይኔ ብልካ እንደገለጹት በ2008 የትምህርት ዘመን የተስተዋሉ ድክመቶችን በመቅረፍ በሁሉም የትምህርት ዘርፎች በ2009 የትምህርት ዘመን የተሻለ ውጤት ለማስመዝገብ ይሰራል። የተማሪዎች ውጤት የማሻሻል ግቦች ተጥለዋል። ለሳይንስ፣ ለሂሳብ፣ ለአፍ መፍቻ ቋንቋ፣ ለስልጥኛና በእንግሊዝኛ ለሳይንስ ትምህርቶች ትኩረት ሰጥተን መስራት አለብን ብለን ለይተናል። ለቅድመ መደበኛ ትምህርት ተደራሽነትና አደረጃጀትም ልዩ ትኩረት ተሰጥቶ እንደሚሰራም አቶ ዘይኔ አመልክተዋል። በእያንዳንዱ መንደር ቅድመ መደበኛ የመገንባት በየወረዳ ሞዴል 3 ተቋማትን የመገንባት አጀንዳ ንቅናቄ የሚፈልግ ነው የነበረው። ህብረተሰቡ በጉልበት በቁሳቁስ እና በእውቀቱ ድጋፍ የሚያደርግ ከሆነ እነዚህ ያስቀመጥናቸው ግቦች በቀላሉ ማሳካት ይቻላል። የዞኑ ዋና አስተዳዳሪ አቶ መዝረዲን ሁሴን በበኩላቸው በትምህርት ልማት ዘርፍ የተከናወኑ ተግባራት በዞኑ ለተመዘገቡና እየተመዘገቡ ላሉት ሌሎች ኢኮኖሚያዊና ማህበራዊ እድገት የላቀ ድርሻ ማበርከቱን አብራርተዋል። በዞናችን በትምህርት ልማት ዘርፍ የምናመጣ ለውጥ በዞኑ ሁለንተናዊ ልማት በማረጋገጥ የህዳሴ ጉዟችንን በፈጣን እድገት እንዲታጀብ አድርጓል። የ2009 የትምህርት ልማት ተግባራት ከምዝገባ ጊዜ ጀምሮ በየደረጃው በተጠናከረ መልኩ ሊመራ እንደሚገባም አቶ መዝረዲን አስገንዝበዋል። ልጆቻችንን ትምህርት ቤት ከላክን በኋላ እንዴት ነው ትምህርት ቤት ውለው የሚመጡት የሚል ነገር ልንጠይቃቸው ይገባል። መምህራንም ተማሪዎቻቸውን ትምህርት ቤት ከመጡበት ጊዜ ጀምሮ ሊደገፍ በሚገባው ልክ በትምህርት ቤት የመደገፍም ወላጆቹም ጭምር ክትትልና ድጋፍ እንዲያደርጉ ስራ መሰራት መቻል አለበት። በ2008 የትምህርት ዘመን በትምህርቱ ዘርፍ ለተመዘገቡ ውጤቶች አስተዋጽኦ ላበረከቱ የትምህርት ባለድርሻ አካላትም የስልጤ ልማት ማህበር የእውቅና ሽልማት አበርክቷል።